ታዊ ሰው ለእግዚአብሔር የቀረበ ጎረቤት እግዚአብሔር ይስጣችሁ። አንዳንዱ ጎረቤት መቼ ነው የሚሞተው እዚህ እያለ እያቃሰተብን ሄዳ ለሱ እንጀራ መወርወር እኮ ሰለቸን የሚል ደግሞ አለ። ገፊ ደግሞ ደጋጋ ነው። ሐኪም ቤት የሚወስዱ ጸበል የሚወስዱ ዛሬ እኮ ማማ መቁረብ አለባቸው፣ አባባ መቁረብ አለባቸው። ልጆቻቸው ቢኖሩ ይቆርቡ ነበረ። ልብስ ቀይረው አጥበው ወስደው ቤተክርስቲያን አቁርበው የሚያመጡ ጎረቤቶች ደግሞ አሉ። ልክ እንደዚህ ነው። እዛ ማርቆስ ወንጌል ላይ የምትመለከቱት ሰውዬ ጎረቤቶቹ ደጎች ናቸው። የሰፈሩ ሰው ደግ ነው። ክርስቶስ መጣ ሲባል እንዲሁ የሰውዬ ሁልጊዜ እዚህ ተኝቶ ፍዳ መከራ ከሚያይብን ይሄ የመጣው የናዝሬቱ ኢየሱስ አዳኝ ነውና ለምን ይዘነው አንሄድም አሉና አልጋውን ይዘው ተሸክመው ሄዱ። አንተ መልከቱ እግዚአብሔር የመድኃኒዓለም ስራ። እዛ ያንን አልጋ ተሸክመው ሄዱ። ሲሄዱ ቤት ይለሙ ይህ ጋግርታም ህዝብ እዛ ግጥም ብሏል። የሆሳዕና ዕለት አመስግኖ ዓርብ ዕለት እኮ ይሰቀል ይሰቀል የሚለው ህዝብ እኮ ነው። እዛ ቃሉን ሊሰሙ ሊፈወሱ ያሉት ሁላ በር የሚዘጋባቸው በየትኛውም ጉባኤ፣ በየትኛውም ቤተክርስቲያን፣ በየትኛውም ማህበር ውስጥ እንደዚህ ያሉ ቦታ የሚዘጉ ቦታ የሚይዙ የሊቀመንበር ቦታ ይዛሉ፣ የገንዘብ ያዥ ቦታ ይዛሉ፣ የሙሴ ቦታ ይዛሉ፣ የአባላትን ቦታ ይዛሉ፣ ቦታ ይዛሉ። በቅዳሴ ላይ ወንበር ይዛሉ፣ በሰንበት ትምህርት ቤት ቦታ ይዛሉ። በየትኛው ቦታ ዘግተው ግን የማይነቃነቋሉ የሚመጡ ሰዎችን የሚገፉ መንገድ የሚዘጉ። ስለዚህ እነዚህ ሰዎች ቤት ይለፉ። በዚህ ላይ ዝግ ነው፣ በዚህ ላይ ዝግ ነው። አይ ቆይ አሉና በጓሮ በኩል በጓሮ ደግሞ ድፍን ነው። አይ በቃ ይሄ ሰውዬ ምንም እድል የለውም፣ እድለ ቢስ ነው። ስለዚህ እዚህ ድረስ አመጣን፣ ምን እናድርግልህ አላሉትም። በቃ የመጡበት ዋናው ምክንያት ሰውየው እንዲድን ማድረግ ነው እና ከሰውየው ልቅ ያመኑት እነሱ ናቸውና መሰላል ፈልገው አመጡና ጣሪያ ላይ ወጡ። ግማሹ ላይ ወጣ፣ ግማሹ ታች ሆነ። ይሄን በሽተኛ ያዝ፣ 1 2 3 ወደ ላይ 1 2 3 ብለው ጣሪያው ላይ ወጡ። አሁን ደግሞ ሌላ ፈተና መጣ። እዚህ ላይ መጣን፣ እንዴት አድርገን እንውረዳው? ችግር ነው አሉ። በቃ እናንተን ሊያድን የመረጠ ሰው ስድብ አያስቆመውም፣ ማጣት አያስቆመውም፣ ረሃብ አያስቆመውም፣ ጥብ አያስቆመውም፣ ምንም አያስቆመውም። እናንተን ሊረዳ የመጣ ሰው፣ እናንተን ሊያግዝ የመጣ ሰው፣ እናንተን ሊፈውስ የመጣ ሰው፣ የእናንተን ደስታ የእናንተን ብርሃን ማየት የፈለገ ሰው ስለ ራሱ አይጨነቅም። ከጣሪያ ላይ በወድቅ አላሉ። ይህ ሰውዬ በቃ እዚህ ድረስ መጣን፣ ምን እናድርገው አላሉ። ጣሪያ ላይ ወጥተው ደግሞ መግቢያ ነው የፈለጉት። ኦኬ እሺ ምን እናድርግ? አቤት ስራ በዛባቸው እኮ ተመልከቱ። በሽተኛው አልጋ ላይ ወጥተዋል፣ ጣሪያ ላይ ወጥተዋል ከነ አልጋው። እነሱ በመሰላል ወጥተዋል። ወደ ታች ህዝብ ነው። ቢወድቁ እንኳን ያው በሽተኛውን አብረው ነው የሚሰብሩት። እንግዲህ እግዚአብሔር ያሳያቸው። ቆይ ያዝልኝ፣ አንድ ጊዜ ያዝልኝ መልሰው። ቴክኒሽያኑ በጣም ተንኮለኛ ነው። እኔ ሳወራ እሱ ለካ ሰርች እያደረገ ያዘጋጅልኛል። በጣም ጥሩ፣ እግዚአብሔር ይስጥልኝ ቴክኒሽያን፣ ታሳይልኛል የደቂቃ ስለሆነች። ከዚያ ጣሪያውን ሰሙ። የት ጋ ነው ያለው? ጓዳ ነው ያለው። ደግሞ የተሳሳተ ጣሪያ እንዳይነቅሉ ቆርቆሮውን ጣሪያውን መንቀል ፈልገዋል፣ ግን ደግሞ መኝታ ቤቱን መንቀል አልፈለጉም፣ ኩሽናውን መንቀል አልፈለጉም። የት ነው ያለው? በትክክል ክርስቶስ ድምፁ የሚሰማው የት ነው? የት ነው ኢየሱስ ክርስቶስ ድምፁ የሚሰማው? ደግሞ የሰው ጣሪያም ነቅለን የተሳሳተ ቦታ ይህን በሽተኛ ልከን ጉድ እንዳንሆን መጀመሪያ ድምፁ፣ እውነተኛ ድምፁ፣ የእሱ ቃል የእሱ ያለበት ቦታ ይታወቃሉና የብዙ ሰው ችግር ይሄ ነው። ክርስቶስ የሚል ስም ያውቃል፣ ክርስቶስ የት እንዳለ አያውቅም። ግማሹ አዳራሽ ይወስደዋል፣ አዳራሽ ወስዶ ሳር ያስግጠዋል፣ ግማሹ አዳራሽ ወስዶ ሶፍት ያስበላዋል፣ ግማሹ አዳራሽ ወስዶ በእርግጫ ይነርተዋል፣ በካራቴ በጫማ ጥፊ ያስገባለታል። ሰው ግን የሚሄደው ክርስቶስ አለ ብሎ ነው እና መለማመጃ ያደርጉታል። እነዚህ ሰዎች ግን ብልሆች ነበሩ። እኔ አሁን ዛሬ ልሰብክ አይደለም የመጣሁት፣ ስብከትም አይሆንልኝም፣ ግን እንትኑን ልነግራችሁ ፈልጌ በኋላ ትክክለኛውን ቦታ ሲያዩ ጣሪያውን ነቀሉትና አዎ እዚህ ጋር ነው ሲያዩት ክርስቶስን አዩት። እሱን ቀና ብሎ አያቸው። ደግሞ በዚህ አያችሁ በላይ መጡ። በምድር ቢያጡት በላይ በጣሪያ መጡ። ከዛ ቀስ ብለው ያን በሽተኛ አሰሩና ክርስቶስ ያለበት እግሩ ስር አወረዱለት እና ምንድነው ያለው ክርስቶስ? በሽተኛው ምን ትፈልጋለህ ምናምን አላለው። ቀና ብሎ እነዛን ሰዎች አየና
እምነታቸውንም አይቶ ነው የሚለው። በቃ አለቀ። የሰውየውን እምነት የሰውየውን ህመም ሳይሆን የነዚህን ሰዎች እምነት አየ። ገና ከቤት ክርስቶስ መጥቷል ያድናል ብለው አመኑ። አምነውም እኛ ብቻ ጉልበት ስላለን ሄደን እንባረክ ሳይሉ ያ መንደር ውስጥ ለምን ይቀራል? ለምን ወስደን አናድነውም ብለው አመኑ። አምነውም ደግሞ ተሸከሙ። ላብ አፍሰው ተራራ ወጥተው ወንዝ አቋርጠው በረሃ እየበላቸው ዋጥም ላባቸው እየፈሰሰ አመጡት። ከመጡ በኋላ ህዝብ አለ በስቷል፣ ቤት እናስገባው ሳይሉ በጓሮ ዞረው ያያቸዋል እኮ። ይህ ሁላ ሲሆን እግዚአብሔር ያያቸዋል። መሰላል አምጥተው ወጥተው ጣሪያ ላይ ወጥተው ጣሪያ ነቅለው አንድ ሰው ለማዳን ይሄ ሲያደርጉ አይ ቀና ብሎ እምነታቸውን አይቶ አንተ ተነሳለህ፣ ኃጢአት ተሰረይልሃለች፣ ያንተ ኃጢአት ያንተ ህመም በእነዚህ ሰዎች እምነት በጣም ትክክለኛ ጎረቤት ትክክለኛ እምነት ነው ያላቸው። ያመጡ ትክክለኛ ቦታ ነው። ስለዚህ እኔ እምርሃለሁ ብሎ ክርስቶስ ማረው። ተነስቶ አልጋውን ይዞ ሄደ። ይህ በህይወታችን ስንተረጉመው ብዙ ሰው እኔ አሁን ወደ ክርስትና ያመጣኝ ጥቂት ቆሎ ናት። አንድ ሳሚ የሚባል ልጅ ሁሌ እንሂድ ይለኛል ቤተክርስቲያን፣ አልሄድም ብለዋለሁ። አንድ ቀን ርቦኝ አገኘኝ። ከዛ ቆሎ ያኔ 10 ሳንቲም 20 ሳንቲም በመርቲ ጣሳ ሙሉ ነው የሚሸጠው፣ ገዛልኝ። ያንን በውሃ ምሽቅ አድርጌ በላው። ከዛ እንሂድ ዘመዴ ዛሬ ቤተክርስቲያን አለኝ። እንዴት እምቢ ልበል? ይሉኝ ተያዘኝ። ሄድኩኝ፣ ተከትየው ቀረው፣ በዛው ቀረው። ይኸው ዛሬ በጥቂት ቆሎ በይሉኝታ እኔ ወደ ቤተክርስቲያን ሄጄ በዛው ቀረው። ዛሬ አምላኬን እንዳገለግል ሀገሬን እንዳገለግል ተረዳኝ። የዛች ቀን ቆሎ ማለት ሁላችንም እስቲ እንዴት ነው ወደ እግዚአብሔር የመጣ ነው? እንዴት ነው ወደ ቤተክርስቲያን የመጣ ነው? በዚህ መልኩ ስንቱን ነው እኛ ለመመለስ የምንችለው? የኛ አንድ ሰው ወደ ጉባኤ ማምጣት፣ የኛ አንድ ሰው ወደ ቅዳሴ ማምጣት፣ የኛ አንድ ሰው ወደ ማህበር ማምጣት፣ የኛ አንድ ሰው ወደ እንትን ማምጣት ለዛ ሰው ምን እንደሚፈጥርለት አውቃቸዋል? ድንገት አምጥታችኋቸው መነኮሳት ይሆኑ አሉ፣ ከዛ ጳጳሳት ይሆኑ አሉ፣ ምናልባትም ፓትርያርክ ሊሆኑ ይችላሉ። ከዛ አምጥታችኋቸው ካህን ይሆኑ አሉ፣ ዲያቆን ይሆኑ አሉ። ግቢ ጉባኤ ላይ አሁን ለምሳሌ ምንም የማያውቁ ሰዎች ድንገት መሄጃ ስላጡ ናስቲ ማህበረ ቅዱሳን አለ የግቢ ጉባኤ እንሂድ ብለው ይዛችሁት ሄዳችሁ በዛው ቀርቶ በዚያው ካህን ሆኖ መስቀል ይዞ ያመጡት ሰዎች ቤተክርስቲያን ጥለው ዓለምን ተቀላቅለዋል። የመጣው ሰውዬ ግን በዛው ቀርቶ ጸንቶ ይሄዳል። እግዚአብሔር እንዲህ ስራ ይሰራል። ዘመድ ቲቪም ላይ ገጠመን ይሄ ነው። ዘመድ ቲቪ ላይ ገጠመን ይሄ መጡ፣ ቦታ ያዙ። ሰዎች አምጥተውም እነሱ ይወጡዋሉ። ነገር ግን የመጡትን በሙሉ በሉ እንግዲህ እዚህ ውስጥ ያላችሁ ሰዎች የኮምፒውተር ሙያ ያላችሁ፣ የአይቲ ሙያ ያላችሁ ሲባሉ እጅ አወጡ። ላይ ተሰበሰቡና የሳተላይት ስለ ሳተላይት የምታውቋላችሁ? አሁን እናውቃለን። ተሰብሰቡ። ስለዚህ አንድ ዌብሳይት ምረጡ፣ አንድ እንትን አድርጉ። እሺ፣ ስራቸውን ትተው $1 ሚሊዮን የሚያወጣ እውቀት አፍሰው ይህንን ዘመድ ሚዲያን አመት እስከ አመት እንዳይቋረጥ አድርጎ የሚሄድበትን የምታዩትን ተቋት ሰሩ፣ የምታዩትን ዌብሳይት ሰሩ። ዛሬ ከሳተላይቱ ጋር ተገናኝቶ 24 ሰዓት 7ቱን ቀን ይዘጋጃል። ይኸውላችሁ የዘመድ ሚዲያ ሰራዊት ጌዲዮን አባላት 5 ሳንቲም ሳይከፈላቸው ከስራ አስፈቅደው ታመው ሁላ እንደምትመለከቱት ይሄንን የመሰለ ዌብሳይት ስቱዲዮ ከፈቱልን። ዛሬ በመላው ዓለም ያለ ህዝብ በምትመለከቱት መልኩ መርሃ ግብሩን ባለበት ሆኖ ይከታተላል ማለት ነው። ከሰራዊተ ጌዲዮን የመጣው እንቅጠር ያልነው ሰው የለም። የሳተላይት ቴክኒሽያኑ ደግሞ መረጃ ቲቪ ላይ የነበረ ልጅ ነው። እሱንም በትርፍ ጊዜው እንዲረዳን ኤልያስ ክፍሌ እኔ ለ2 ወር ነው ምናምን እዚህ ቦታ ሄዳለሁ፣ ነጯን ከዘመዴ ጋር ይቋረጣል። ስለዚህ ሰው እኮ ብታገኝ አንተ ብዙ ሰው ታውቃለህና እባክህን ዘመዴ ሰው ብታገኝ እኮ እኔ አሰለጥናቸውና እሁድ ያንተን ያቀርቡልህ ነበረ፣ በጣም ቀላል ነው አለኝ። እሺ አልኩኝና ጥሪ ያቀረብኩኝ። ያው እኔ የማውቀው ሰው የለም። የአይቲ ሙያ ልምድ ያላችሁ በዚህ ሰዓት የምትነቁ አሜሪካም የትም ያላችሁ ነጯ ከሚቋረጥ ይሄን ሰልጥናችሁ ለ2 ሰዓት ለ3 ሰዓት ከኔ ጋር የምትሆኑ ስል
4 ሰዎች መጡ። ሶስቱ ጸንተው ቆዩ። 3ቱ ተራ በተራ እየሆኑ አንዷ እህታችን ያማት ነበር። እሷ ቤት ከቤት ስለማልወጣ እዛው ሆኜ ላገልግላለች። አንድ ወንድማችን ግርማ የሚባል ከዚያ በኋላ ደግሞ ይሄ እዚሁ ጀርመን ያለ ስለሆነ እኔም በቅርብ ማቀው ልጅ ስለሆነ ለምን አንተም እንደውም እነሱ ደግሞ ካልተመቻቸው አንተ እንትን ልትል ትችላለህ፣ ለምን አንተም ገብታ አሰለጥንም አልነው። ሰለጠነ። በዚያውም እንደውም መረጃ ቲቪ በዛውም እንዲቀጥል የሌሎቹንም ፕሮግራም እንዲያዘጋጅለት አደረገው። ልክ እኔ ከመረጃ ቲቪ ሲወጣ እሱም ያው ወጣ እንግዲህ። ስለዚህ ዘመን ቲቪ የሳተላይት ቴክኒሽያንም አገኘ ማለት ነው። የእግዚአብሔር ስራ የመድኃኒዓለም ስራ ማለት ነው። ከዚያ በኋላ እንግዲህ ወደ ብር ማዋጣት ነው። የባንኩ አለቀ። ልክ ባንኩ ሲያልቅ ለሰራዊተ ጌዲዮን በቴሌግራም የተቋቋመ ነበረ። ለሰራዊተ ጌዲዮን ነገርናቸው። ባንኩ አልቋል፣ በዚህ አስገቧል ናቸው። $2000፣ $1500፣ $1000 ረገፈ ነው የምላቸው። 160 ምናምን ሰው ነው 120 ምናምን ሰው 160 ምናምን ሰው 400ም ቢያዋጡ እስከ 2 ዓመት እስከ 3 ዓመት ድረስ ምንም የሳተላይት አንፈልግም ነበር። እነዚያ 100 ምናምን ሰዎች አረገፉ። ባንኩ ቆመ፣ ተጨናነቀ። ትላንት የተቋቋመ ድርጅት እንዴት ነው የሁላ ብር የሚገባው ብሎ እንደውም አህመዲን የሚባለው ወንድማችን